ጎንበስ ቢል ከአህያው አይባስ አይደለም። እስኪ እንየው አብዱ ሁሴን የሚባል ሰው ቡላ አህያ ነው የሚመስለው ራሱ። አማራ ስለተፈናቀለ አይደለም፣ አማራ ፊንፊኔ አትግባ ስለተባለ አይደለም። ስልጣን ከፈለግ ነው ስልጣንን ህገ መንግስታዊ በሆነ መንገድ የማግኘት። አሁን ይሄንን እስቲ የሚከራከር ሰው አለ? አማራን ወክያለሁ ብሎ ሂዶ አዲስ አበባ ማይወል አማራን ወክያለሁ ነው የሚለው። አማራ ክልል ምክትል አድርገውታል እነ ሽመልስ አብዲሳ። ባህር ዳር ላይ ሆኖ አዲስ አበባን ፊንፊኔ እያለ ይጠራታል። የአፄ ዳዊት ከተማ በራራን የአፄ ምኒልክ የእቴጌ ጣይቱን አዲስ አበባ ዓለም የሚያውቃት ዓለም አዲስ አበባን በአዲስ አበባነቷ ነው የሚያውቀው። ኢትዮጵያን እንኳን አዲስ አበባ ብለው ነው የሚጠሩት። አሁን የእውነት ከዚህ ገጣባ አህያ በስንት ጣሟ ያልነው ትክክል አይደለም? ቤተሰቦቹ አህያ ካላቸው ሁለቱን አወዳድረው ወልደነዋል ብለው ካልሆኑ በቀር አህያዋ የተሻለ አጠቅማቸው ለቤተሰብ። ግን ይሄንን ወልደውት ነው። አህያዋን ገዝተዋት ወይ አርብተዋት ነው ሊሆን የሚችለው። ይሄ ሰው የሚመስል መልክ አለው፣ አህያ የሆነ ህሊና አለው። ሸክም ብቻ አህያ ሸክም ነው የምታስበው። እንደምታውቁት ሩቅ ማየት አትችልም። የአህያ ተፈጥሮ ይሄ ነው አይደለ? ከሩቅ ማየት አትችልም። አጠገቧ እስከምትደርስ አህያ ከ2 ሜትር ምናምን በላይ አህያ አሻግራ ማየት አትችልም። ይሄ አሁን ከአፍንጫው አርቆ ማየት ይችላል። አዲስ አበባን አማራን ወክያለሁ ብሎ አዲስ አበባን ፊንፊኔ እያለ ይጠራል። አንድ በሉት። ምንድነው ከአለቆቹ ሞገስ አገኛለሁ ክብር አገኛለሁ የሚል እኮ ነው። በቃ ሽመልስ አብዲሳ አንዳንዴ አዳለች አበቤ የማትለውን እኮ ይሄ ይላል። እኔ በምን ፈልገው ነው የሚያገኟቸው የሚለው ግራ ይገባል። የእውነት አሁን ይሄንን ወደ ለአህያ ከየት እንዳገኙት አላቅም። ፈልፍለው ያመጡትና እንደው ሰው ከ1000 ሄክታር ውስጥ እንዴት ነው አንድ እንክርዳድ ተፈልጎ የሚገኘው? አማራ ውስጥ ያሉ እንክርዳዶችን እያመጡ ስልጣን የሚሰጧቸው እንደዚህ ያሉትን ነው። ህዝቡን የሚጨፈልቁት የሚገዙት በእንደ ያለው ነው። ታምናላችሁ? የመከላከያ አዛዥ ነኝ የሚለው ሰውዬ ልጆቻችሁን የወሊድ መከላከያ አስወጓቸው፣ ለእድሜያቸው የደረሱትን። ምክንያቱም እኛ ወታደሮቹን መቆጣጠር አንችልም። እንዳይወልዱ የወሊድ መከላከያ ልጆቻችሁን አስወጉ ብለው ህብረተሰቡን ሰብስበው ምን ዘመን ላይ ነው የደረስነው? ሰሜን ወሎ አካባቢ የመከላከያ ኃላፊ የሚባሉት ጠርተው ወታደሮቹ ማለት ነው አንድ ቀጠና ላይ የወታደር ኃላፊ ማህበረሰቡን ሰብስቦ እኛ መቆጣጠር ሙሉውን ኢንታየር ወታደሩ መቆጣጠር ስለማንችል ልጆቻችሁን እናንተ ጠብቁ፣ ሴቶቹን ሰው የሚልኳቸው ወታደሮች ቤት ለቤት እንደሚደፍሩ አውቀው እኛ እነሱን መቆጣጠር ስለማንችል እናንተ ልጆቻችሁን የወሊድ መከላከያ አስወጉ። ይሄንን ብሎ ለህብረተሰብ የሚናገር አሁን መከላከያ ነው። እንደነዚህ አይነት አውሬዎች ናቸው አማራ ክልል ላይ የመጡ ያሉት። እንዲህ ካለው አውሬ ጋር ነው እየታገለ ያለው የአማራ ህዝብ።